ኦዲትም አካውንቲንግም ለትርፍ ነው የሚሰራው ለጽድቅ አይደለም ኢት ፓርትነርስ ያሉ በምክንያት ኢትዮጵያውያን አብሮ የመስራት ችግር የኦዲት ፕሮፌሽን ከቢዝነስ ያለፈ ነው የህዝብ ጥቅም ያለበት ነገር ነው የህዝብን ጥቅም ተሸክመህ ነው የምትሄደው እንደ አባቴ አካውንታንት መሆን አልፈልግም ማለት ለምን አልኩት አፍሪካ ሬቨኒው ያክል ተገኘ ተብሎ እንደ ኪ ፐርፎርማንስ ኢንዲኬተር ነው የሚነሳው ስለዚህ መሽኮርመን የለብንም ኦዲተሮች በኤአይ ዘመን እንዴት ነው ሳምፕል የምትሉት የሆነ ነገር እኮ ከሰጣችሁ 100% አናላይዝ ማድረግ ይችላል ዲቪደንዳቸውን አግኝቶ ወይም ገንዘባቸውን ወስዶ መሄድ ነው ሰዎች ጥሎት እየወጡ ያለ ዘርፍ ነው የሚሆነው ተመልካቾቻችን ዛሬ በአካውንቲንግ እና በኦዲት ፕሮፌሽን ጉምቱ የተባሉ ፕሮፌሽናሎች አቶ ገዛኸኝ ከኤኤስጂቢ ፓርትነር እንዲሁም አቶ ጥላሁን ከፒኬኤፍ ኢትዮጵያ ፓርትነር በኢትዮጵያ የአካውንቲንግ እና የኦዲት ጉዳይ ጉልህ የሆነና አንገብጋቢ የሆነ ጉዳይ ልንነጋገር እዚህ መጣናል ከሁለቱ ባለሙያዎች ጥሩ ነገር ታገኛላችሁ ብለን እናስባለን ወደ ፕሮግራሙ እንሄዳለን በጣም አሳሳቢው ጉዳይ በእያንዳንዱ ኢንቨስትመንቶቻችን ውስጥ በየቀኑ የሚከናወነው የንግድ እንቅስቃሴ በዝርዝር ማወቅና በአግባቡ መከታተል እንዴት እንደምንችል የታክስ ስርዓቱን በሚገባ መረዳት እንዲሁም ተጨማሪ የፋይናንስና ሌሎች ግብአቶችን ማግኘት የሚቻልበትን መንገድ ማወቅ አስፈላጊ ይመስለኛል አብረውን የሚሰሩ የውጭ ካምፓኒዎችም ቢሆኑ ልምድና ብቃት ያለው አማካሪ ይፈልጋሉ ታዲያ ይህን ሁሉ ባለሙያ ማግኘት እንዴት ይቻላል እኛ እንኳን ይሄ ሐሳባችንን ለቢዲኦ ሰተን ተገላግለናል ቢዲኦ አዎ ቢዲኦ በዓለም ላይ በ176 ሀገሮች በንግድ በኢንቨስትመንትና በፋይናንስ ዘርፎች የማማከር አገልግሎት የሚሰጥ በሀገራችን በኢትዮጵያም የበርካታ ኩባንያዎችን ስራ በስኬት እየመራ ያለ በዓለም የታወቀ አማካሪ ድርጅት ነው ቢዲኦ ብልሆች ቢዲኦን ያውቁታል አንድ ኢንፎርማል የሆነ ቶክ ነበረን ከአንድ ጓደኛዬ ጋር በአካውንቲንግ ኢንዱስትሪ ዙሪያ የዛሬ አንድ ሳምንት መሰለኝ ከአንድ የኦዲት ፈርም እና የአካውንቲንግ ፈርም እንግዲህ ኦዲተሮች እና አካውንታንቶች ኦዲት ፈርም አካውንቲንግ ፈርም ጀነራሊ እንደ ኢንዱስትሪ አካውንቲንግ ኢንዱስትሪ ነው የሚባለው አካውንቲንግ ፈርም ነው የሚባለው ሶ ይሄ አካውንቲንግ ፈርም ያለው ሰው ምሳ ለመብላት ተቀጣጣርንና ልጁን ይዞት መጣ ልጁ ሃይ ስኩል ላይ ነው ያለው ኮበዝ ልጅ በደንብ የሚናገር ልጅና ሃይ ስኩል ላይ ነው ያለው እኔ ከልጁ ጋር መነጋገር ጀመርኩ ሁሌ ልጅ ስታገኝ እንደምትለው ስታድግ ምንድነው መሆን የምትፈልገው የሚል ንግግር ተጀመረ እና ልጁ ሳያስበው የተናገረው ነገር እኔን በጣም ሾክ አረጋኝና እኔም አካውንታንት ስለሆን የአካውንቲንግ ባክግራውንድ ስላለኝ ይሄ ነገርማ በአገር ደረጃ ትኩረት ሊሰጠው ይገባል ወደሚል መጣው ምንድነው የታሪኩ ልጁን ወደፊት ምንድነው መሆን የምትፈልገው ስለው ምን እንደምሆን እንኳን ገና አልወሰንኩም ምን እንደማልሆን ግን አውቀዋለሁ አለኝ ምን እንደነው ምን እንደማትሆን ካወቀው እስኪ ምንድነው የማትሆነው ስለው እንደ አባቴ አካውንታንት መሆን አልፈልግም አለኝ ለምን አልኩት እንደ አባቴ አካውንታንት መሆን አልፈልግም አካውንቲንግ ፈርም እንዲኖረኝ አልፈልግም ማለት ለምን ስለው ብዙ ጊዜ አባቴ የሱ ፈርም ወይም የሱ ካምፓኒ ይወስደኛል በተለይ ቅዳሜና እሁድ ስራ ካለው አብረን እንሄዳለን አለ ቢሮ ስገባ እንግዲህ አለ ልጁ ጓደኞቼ ስለ አባታቸው ስለ እናታቸው የሚሰሩበት ቦታ ሲወስዷቸውና ስለዛ እንነጋገራለን አለ እኔ ግን መናገር ሁሉ አቃተኝ ስለ አባቴ ስራና ስለ አባቴ ኦፊስ አለ እንዴት ስለው አባቴ ኦፊስ ሲሄድ በደንብ የተደራጀ አይደለም ስትገባ በጣም ያስጠላል የፋይል ክምር ነው ያለው በቃ አትራክት የሚያደርግ ነገር አይደለም ማለት እና ይሄ ነገር አትራክት ስለማያደርግ እኔ ወደዛ ፕሮፌሽን መሄድ አልፈልግም ስለዚህ ምን እንደማልሆን አውቀዋለሁ እንደማሆን ገና አልወሰንኩም ማለት ይሄ እኔም እንግዲህ ባክግራውንድ አካውንቲንግ ስለሆነ ይሄ ነገርማ አንድ ልጅ ተናገረው ማለት ፈረንጆች ዘ ቲፕ ኦፍ ዘ አይስበርግ የሚሉት ነገር አለ አይደል ይሄ የአንድ ልጅ ጉዳይ ብቻ ሳይሆን የጄነሬሽን ጉዳይ ሊሆን ይችላል አካውንቲንግ የሚባለው ፕሮፌሽን ደግሞ በተለይ በካፒታሊዝም ስርዓት የኢኮኖሚው እጅግ በጣም አስፈላጊ የሆነ ፕሮፌሽን ነው ማንንም የማይክደው ነገር ያለ አካውንቲንግ ኢንቨስትመንት የለም ያለ አካውንቲንግ በጀት የለም ያለ አካውንቲንግ ዲሲዥን ሜኪንግ የለም ይሄ ዓለምን የሚያሾረው ስቶክ ማርኬት ዓለምን የሚያሾረው የካፒታል ገበያ መሰረቱ አካውንቲንግ ነው ዲሲዥኑ በሙሉ ቦይል ዳውን የሚያደርገው ከአካውንቲንግ ነው እንደውም እውነት ለመናገር የአካውንቲንግ እና የኦዲት ሪፖርት ሳያዩ ተንታኞች ተነተኑ ማለት
እንደው በጥንቆላ ተነጠሩ እንደማለት ነው አይደል? መሰረቱ እሱ ስለሆነ ስለዚህ ይሄንን የመሰለ ታላቅ ፕሮፌሽን እንዲህ ወጣቶች አይ የሚያስጠላ ነው ካሉት እጣፈንታው መጥፎ ሊሆን ነው። እና ይሄን በተመለከተ ትንሽ ሪሰርች ጀመርኩ ነኝ። ሌሎች ሀገሮች አካውንቲንግ እንግዲህ በጣም ትላልቅ የአካውንቲንግ ፈርሞች እንደው በጣም ትላልቅ ምንድነው የሚባለው ፎቆች ያሏቸው ብዙ ኒውዮርክ፣ ለንደን ምናምን ስትሄድ እነዚህ አካውንቲንግ ፈርሞች ስማቸው ከላይ ተጽፎ ታገኘዋል። በቃ ተቆጣጥረውታል ማለት በዛ ደረጃ ፕሬስቲጂየስ የሆነ በጣም የታመነ በጣም የተወደደ የተፈራ አካውንቲንግ ፈርም በያገሯል። ወደኛ ሀገር ስንመጣ ግን የአካውንቲንግ ፈርም ኢሜጁ ወይም ሰው የሚያየው በዚህ ደረጃ እንዳልሆነ ሁላችንም መስማማት እንችላለን። እና ለምንድን ነው እነሱ እንደዛ የሆኑት? እኛስ ወደዛ እንዴት መሄድ እንችላለን? አሁን ያለብን ችግር ምንድነው ብዬ ኢንቨስቲጌት ሳደርግ አንደኛው ችግር የአካውንቲንግ ፈርሞች በኢንቨስትመንት ደረጃ ከሌላው በወረደ መልኩ በማይገናኝ መልኩ ኢንቨስትመንት የላቸው። ለምንድን ነው ሲባል አካውንቲንግ እና ኦዲት ፈርሞች በብቸኝነት የሚያዙት በአካውንታንቱና በኦዲተር ብቻ ነው። እነዚህ አካውንታንቶችና ኦዲተሮች በጣም ጠንክረው ይሰራሉ። ደግሞ የሚገርመው እርግጠኛ ነኝ ከየትኛውም ፕሮፌሽን በበለጠ ማለት እችላለሁ አካውንቲንግ እና ኦዲት ፈርሞች የተሞሉት እጅግ በጣም በተማሩ ሰዎች ነው። አገር ውስጥና ውጭ ሀገር በጣም ብዙ ፕሮፌሽን ባላቸው ሰዎች ነው የተሞላው። እነዚህ ሰዎች ከቢዝነስ ጋር ብዙም ግንኙነት ስለሌላቸው በቃ ቀንና ማታ ስለሚሰሩ ያን ያክል የካሽ አትራክት የማድረግ ነገር ብዙ ላይኖራቸው ይችላል። ለምሳሌ ወደ ሌሎች ፕሮፌሽኖች ብንሄድ ለምሳሌ ወደ ሆስፒታል ሄልዝ ኬር ብንሄድ ሄልዝ ኬር ራን ለማድረግ ያለ ዶክተሮች አይቻልም። ነገር ግን ሄልዝ ኬር መክፈት የሚችሉ የግድ ዶክተሮች ናቸው ወይ? አይደለም። ማንም ሰው ገንዘብ እስካለው ድረስ ሆስፒታል መክፈት ይችላል። የማይችለው ነገር እኔ የኔ ሆስፒታል ነው እኔ 100 ሚሊዮን 200 ሚሊዮን አውጥቼበታለሁ ብሎ ያሰውዬ ማከም አይችልም። ማከም የሚችሉ ሰዎች ፕሮፌሽናሎች ብቻ ናቸው። የፕሮፌሽናል ስህተት ቢገጥም ደግሞ የሚጠየቁት ፕሮፌሽናሎች ናቸው። ልክ በዚህ መልኩ ኮንስትራክሽን ፈርምም ላይ ይሄ ነገር ይታያል አይደል? ለምሳሌ አንድ ሰው ገንዘብ ካለው የኮንስትራክሽን ፈርም ማቋቋም ይችላል። ዋናዎቹ ግን ኢንጂነሮች ናቸው። ያለ ኢንጂነሮችም የሆነ ነገር የለም። ለምንድን ነው ልክ እንደዚሁ ሁሉ አካውንቲንግ እና ኦዲት ፈርሞቹ ላይ በደንብ ማይኖሪቲ ሊሆኑ ይችላሉ 49 እና 51 ሊሆን ይችላል። ምክንያቱም ፕሮፌሽናሎቹ የበለጠ ቮት እንዲኖራቸው በእነሱ እንዲመራ 51 ይዘው ነን ፕሮፌሽናል የሆኑት ኢንቨስተሮቹ ደግሞ 49 ይዘው ግን በደንብ ኢንቨስት አድርገው ጥሩ ሰው ቀጥረው ቢሮአቸውን አዘምነው ከዛ በላይ ደግሞ በአሁኑ ጊዜ እንደምታውቁት የአካውንቲንግ እና የኦዲት ስራ እንዲሁ በቲክ ማርክ የሚደረግ ነገር አይደለም። ኢንፎርሜሽን ቴክኖሎጂ በጣም ይፈልጋል። ይሄን ሁሉ ለማሟላት ለምንድን ነው የአካውንቲንግ እና ኦዲት ላይ ፋይናንሻል ኢንቨስተር ነን ፕሮፌሽናል ሲሆኑ ፋይናንሻል ኢንቨስተር ኖረው ደግሞ ሌሎቹ ፕሮፌሽናል ሲኖሩ አብረው ሊሰሩ የሚችሉበት ቅርጽ ወደዛ መሄድ አንችልም ወይ? ይሄንን እንደ ሜንታል ጂምናስቲክ ብናስበው እንደ ሀሳብ ብናንሸራሽረውና ለሚመለከታቸው ሰዎች ደግሞ እንደ ሀሳብ እንደ ፖሊሲ ሪኮሜንዴሽን ብንሰጣቸው ምን ይመስላችኋል? እሺ ሚሊዮን አመሰግናለሁ በጣም ስለጋበዝከኝ። ቢሮአችሁም ስለመጣው ስላየሁት ደስ ብሎኛል። ጥሩ ሀሳብ ነው ያነሳኸው። አንገብጋቢም ጊዜያዊም ሀሳብ ነው ብዬ አስባለሁ። ለጊዜው የሚሆን ሀሳብ ነው። የጓደኛ ልጅም የተናገረው ነገር ያየው ነገር እውነቱን ለመናገር ግልጽ ነው። በብዙ የኦዲትና አካውንቲንግ ፈርሞች አካባቢ የሚታይ ነገር ነው። ልጁ ያየው ነገር አነሳስቶ ይሄን ዲስከሽንም ስላዘጋጀ ላመሰግን እወዳለሁ። የመጀመሪያው ነገር እንግዲህ የሚሆነው አዎ ኦዲት ፈርሞች በብዛት ሀገራችን ያሉ አካውንቲንግም ሆነ ኦዲት ፈርሞች በብዛት በኢንዲቪጁዋሎች ነው ኦን የሚደረጉት ራን የሚደረጉት። ቢበዛም ጥቂት በጣት የሚቆጠሩ ፓርትነርሺፕ ፈርሞች አሉ። እዛም ላይ ያው ባለቤቶች ነው ያሉት። ትልቁ እንትናቸው ዲቪደንዳቸውን አግኝተው ወይም ገንዘባቸውን ወስዶ መሄድ ነው። ወደ ቴክኖሎጂ ላይ አተኩሮ ቴክኖሎጂውን የማዘመን ቴክኖሎጂው ላይ የማውጣት ገንዘብና እነዚህን ነገሮች ኦቶሜት የማድረጉ ነገር ገና ነው። ይሄ በጣም በግልጽ የሚታወቅ ነገር ነው። እንግዲህ በዲቴይል በኋላ እንገባበታለን። ምን ይደረግ በኋላ ላይ አማራጭስ ምንድን ነው የሚለውን ነገር እንነጋገራለን። አንተ እንዳመጣ ወደ አማራጩ ከመሄዳችን በፊት ችግሩን አድሚት ማድረጉ ያስፈልጋል እና ኢንተርቬንሽንም ያስፈልገዋል ይሄ ነገር ብዬ ነው የማስበው እኔ። ስለዚህ በትክክል ጉዳዩን አይደንቲፋይ አድርገዋል። መነጋገር ይኖርብናል። የሆነ ቦታ ንግግሩ መነሳት አለበት። መፍትሄው በሂደት የሚመጣ ነው፣ በንግግር የሚመጣ ነው። ዛሬውኑ ደምድመን እንዲህ መደረግ አለበት ከማለት
ንግግሩን ጀምረ ነው ችግሮችን አይደንቲፋይ አድርገናቸው ከዛ በኋላ ደግሞ የመፍትሄ ሀሳብ አቅርበን ዛሬ ዲስከሽኑን ከጀመርነው ነገ ከነገ ወዲያ ደግሞ የተሻለ ሀሳብ ይወጣል ወደ መፍትሄው ሙሉ ለሙሉ እንደርሳለን ብዬ አስባለሁ። እንደ መነሻ ይሄን ማለት ነው እንፈልገው። በጣም ጥሩ። አቶ ጥላሁን ያንተ ሀሳብ ምንድነው? የኔ ሀሳብ ያው ልጁ ያነሳው ነገር ትንሽ ስሜትን የሚነካም ጭምር ነው። በነገራችን ላይ በኢትዮጵያ ብቻ ሳይሆን በሌሎችም ዓለም አካውንቲንግ አትራክት የማድረጉ ነገር በጣም እየቀነሰ ነው። አክቹሊ ሌሎች ሀገሮች እንኳን እንደና አሜሪካ ያሉ ሀገሮች አካውንቲንግ ላይ በተለይ ላይሰንሲንግ ላይ ያስቀመጡት በጣም ሄፍቲ የሆነ ሪኳየርመንት በመሸሽ ነው እየሄዱ ያሉት። እኛ ጋር ግን ስመጣ ደግሞ የወርክ በርደኑን ጠልተው አባቱ ቢሮ ሲሄድ ኦርጋናይዝድ አይደለም በሚያየው ነገር ነው የጠላው። ዘርፉ አልዘመንም። እንደ ኦልደስት ትራዲሽን ፕሮፌሽን ነው። ግን እንግዲህ ዘምኖ እኛ ሀገር ላይ ከተጀመረበትም ጊዜ አንፃር ሲታይ አብሮ መሄድ ያልቻለ ዘርፍ ነው። የዚህ ዘርፍ ችግር ምንድነው ሲባል በዋናነት እንግዲህ አንተ ነቅሰህ ያወጣኸው የዚህ ካፒታል ኮንስትሬንት ነው። አሁን ላይ ኢትዮጵያ የፋይናንስ ዘርፍ ሪፎርም ስታደርግ በዋናነት ትልቁ ነገር እየታሰበም ያለው የዚህ የአካውንቲንግ እና የኦዲተሮችን አቅም ማስፋት መገንባት ቢኮዝ የካፒታል ማርኬቱም ራሱ ኔሴሲቴት ካደረገው ነገር መካከል ይሄን ዘርፍ ማጎልበት ነው። ሬጉሌተሩም ተቆጣጣሪውም አካል አሁን ቢመጣ ኦዲት ፈርሞችን በቅርብ ጊዜ ኢንተርናሽናል ስታንዳርድ ኦፍ ኳሊቲ ማኔጅመንትን እንዲተገብሩ እያስገደደ ነው። እኚህም ነገሮች ስትጠይቅ ሪኳየር ስታደርግ ኦዲት ፈርሞቹ አብዛኞቹ ሳቲስፋክተሪ አይደለም ውጤት ያገኙት ኦልሞስት ሙሉ ማለት ይቻላል። ለምን ብሎ ችግሩን ማውጣት ይቻላል። አንተ እንዳልከው ዘርፉ በብዙ ችግሮች የታመሰ ነው። አንደኛ ራሳቸው ባለሙያዎቹ በፈጠሩት የዚህ ሎ ቦሊንግ ችግር እንዳለ ሆኖ ዝቅተኛ ዋጋ ነው የሚጠይቁት። ሁለተኛ ነገር ደግሞ ያን ካገኙ በሚያገኙት ዝቅተኛ ዋጋ ቴክኖሎጂ ላይ ኢንቨስት በማድረግ ዘመን አመጣሽ ቴክኖሎጂዎችን በመጠቀም ሙያቸውን በማሻሻል በማዘመን ፕሮፌሽኑ እንዲያድግ ፕሮፌሽኑ ካደገ በኋላ ደግሞ ኢንቨስተር ኮንፊደንሳቸውን እንዲጥሉበት የሚተማመኑበት አይነት ሙያ መመስረት ያልተቻለበት አግባብ ነው ያለው። አንዱን ችግር ነቅሰህ አውጥተኸዋል አንተ። ለውይይት እንግዲህ ክፍት መደረጉ በጣም ትክክል ነው። እንግዲህ በኋላ ላይ እንግዲህ ደግሞ ምን ችግር ያመጣል ይሄ ነገር የሚለው ነገር ላይ ሲገባ ተጨማሪ ሀሳቦች። በጣም ጥሩ በጣም ጥሩ። እንግዲህ ደረጃ በደረጃ ነገሮችን እንትን ለማድረግ ጥላውን አሁን አንደኛው እንዳልከው ለምሳሌ ከቅርብ ጊዜ ወዲህ ባለፉት 10 ዓመታት ልክ ድሮ ስራ ስንጀምር አካባቢ ዛሬ 20 ዓመት ወይ ከዛ በፊት አካውንቲንግ የሚሰራው የባህር መዝገብ የሚባል አለ። ያን ትልቅ የባህር መዝገብ ትከፍታለህ እንትን ትሰራለህ እያንዳንዱን ነገር። አሁን ያ ስራ አይደረግም ብቻ ሳይሆን አይታሰብም። እንደው የሆነ ብዙም ጥቅም የሌለው ሶፍትዌር ቢሆን አመጣህ አካውንቲንጓን እንደዛ ትሞላታለህ እንጂ ያ የሚታሰብ ነገር አይደለም። እንደዚሁ ሁሉ አሁን ባለው እንግዲህ ቪዲዮ በጣም ብዙ ሀገር ይሰራል። ብዙ ሀገር ለስብሰባ ለምንም ስንሄድ ትንሽም ኦዲት ፈርም ሆነ ትልቅ ያለ ኦዲት ሶፍትዌር እና የተለያዩ ኦዲት እና ፋይናንሻል ስቴትመንት ማዘጋጀት ምናምን ፔሮል ሁሉም የራሱ የቻለ ሶፍትዌር አለ። ያለዛ ስራ የሚባል ነገር ልክ በባህር መዝገብ አካውንቲንግ እንደቀረው ሁሉ ያለ ኦዲት ሶፍትዌር አይታሰብም እንትን አይባልም። ይሄን በማድረግ ሁኔታ ላይ የኢትዮጵያ ውስጥ ያሉ አካውንቲንግ ፈርሞች ወይም ኦዲት ፈርሞች ሶፍትዌር ዘመናዊ ሶፍትዌሮች የመጠቀም ሁኔታቸው ምን ላይ ናቸው? እስኪ ከጥላውን ጀምር። እንኳንና አካውንቲንግ ፈርሞቹ ኢትዮጵያ ውስጥ እንግዲህ አሁን ላይ ክላሲፋይ ሲደረጉ ትልልቅ ፈርም ተብሎ ከ300 ሚሊዮን ብር በላይ አመታዊ ሬቨኑ ያላቸው እንዲሁም ደግሞ ሊያቢሊቲያቸውና አሴታቸው ከ200 ሚሊዮን በላይ የሆነ ከ50 በላይ ሰራተኛ የሚቀጥሩ ተብሎ በክራይቴሪያ ፉል አይፋርኤስ ኢምፕሊመንት እንዲያደርጉ የተቀመጡ ፈርሞች እንኳን ፒስትሪ በአሜሪካ በተለይ በጣም ለማይክሮ ኢንተርፕራይሶች የተዘጋጀ ለዛም ክራክ የተደረገ ሶፍትዌር ነው። ነገር ግን ገበያው ላይ እኚህ ድርጅቶች ስለማይችሉ አይደለም። ሬቨኑዋቸውን ስትመለከት አመታዊ ትርፋቸውን ስትመለከት ትልቅ ነው። የአቲቲዩድ ጉዳይ ነው። አሁን እንግዲህ ኦቨርኦል የአካውንቲንግ ነገሩን እንድናየው ብዬ ነው። ችግሩ ለኦዲቲንግ ወይም ለአካውንቲንግ ዘርፍ ብቻ የሚተው አይደለም። እኚህ ተቋማት አሁን ዘመን አመጣሽ ኤአርፒዎች አሉ፣ ክላውድ ቤዝድ አካውንቲንግ ሲስተሞች አሉ። ሙሉውን አስተሳስሮ የሚይዝል ፔሮሉንም፣ አካውንቲንጉንም፣ ኢንቨንተሪ ሲስተሙንም ጠቅላላ አንድ ተቋም ውስጥ ያሉ ነገሮችን በሙሉ አሰናስለው የሚሰሩ ሰዎች እዛ ነገር ላይ ጊዜያቸውን ከሚፈጁ ይልቅ አናሊሲስ እየሰሩ የድርጅቱን አቅጣጫ የሚጠቁሙበት ስትራቴጂክ
የድርጅቱን ስትራቴጂ ቀጣጥሎ የሚደግፉበት ወደዛ ሽፍት ያላደረገበት ዓለም ላይ still we are crunching numbers ማለት ነው በእነዚህ በማይረቡ ሶፍትዌሮች ሶ ያ ወዴት ተጋብቷል ማለት ነው እንግዲህ የዘርፉ መገለጫ ኦዲተሮችም ጋር ስንመጣ እንግዲህ አብዛኛው አሁን የሚሰራው በተለምዶ የቀረ ነገር ነው ዓለም አሁን ወደ ሪስክ ቤዝድ አካውንቲንግ ኦዲቲንግ ሄዷል ከዛም ውጪ አይስኪም ተመለከተ በቴክኖሎጂ አሲስተድ ነው ኦዲቲንጎች አሁን በጣም ትልልቅ ኦዲቶች ያሉ ለምሳሌ ባንክን ኦዲት ብታረግ ያን ሁላ ትራንዛክሽን በተለመደው መንገድ ኦዲት ማድረግ አትችልም የኮምፒውተር አሲስተድ ኦዲት ቴክኒኮችን ኢምፕሊመንት ማድረግ መቻል አለበት ማለት ነው ይሄንን ምን ያህል ፈርሞች ኢትዮጵያ ውስጥ ራሳቸውን አዳብሮ አበልጽገው ወደዛ ሄደዋል ስትል ብዙዎቹ አሉ ምክንያቱ ደግሞ ምንድነው ብትል በዋናኝነት ሰበቡ የካፒታል እጥረት ነው እኚህ ኦዲት ፈርሞች ከኦነሮች ከሚያዋጡት ካፒታል ውጪ አሲዘው የሚበደሩት አሴት የላቸውም because by their very nature service provide የሚያደርጉ ካምፓኒዎች እውቀት ላይ የተመሰረቱ knowledge based companies ፊክስድ አሴት የሚያፈሩ ተቋማት አይደሉም so that ያኔን አሲዘው ብድር እንኳን የሚያገኙ አይደሉም ማለት so ይሄ ችግሩ ኢቭን የቴክኖሎጂ የመግዛት ላይ ችግር ብቻ ላይ አይደለም ታለንትድ የሆኑ ማንፓወር አትራክት ማድረግ ላይ ራሱ ለወደፊቱ ችግር የሚገጥም ይመስለኛል ኢቭን ዞ ታለንትድ የሆኑ ወጣቶችን አትራክት ብታደርግም በሌላ ዘርፍ የመነጠቅ እንደነ አየር መንገድ ባንኮች ጋር ፕሪፈርም አድርገው ወደዛ ወደሚሄድ ነገር ይሄዱበት ነው ያለው ሶ ይሄ ነገር አቅም ቢፈጥርላቸው እንግዲህ ዓለም ወደሚሄድበት ካሌን በቀር በተለይ ደግሞ አሁን አገሪቱ እየተከተለች ያለችው ሪፎርም ስትመለከት የውጭ የአካውንቲንግ ፈርሞች ጭምር ኦዲቲንግ ፈርሞች ጭምር በሩፋን የከፈተችበት ነው የሀገር ውስጥ ፈርሞች ባልጠነከሩበት ሁኔታ ሶ እንደዛ አይነት ፈርሞች ቢመጡ የኛ ፈርሞች የት ጋር ነው የሚቆሙት ነው ትልልቆቹን ከስተመሮችን ይወስዳሉ እንደ ሀገርም ሶቨሪን ሆነን የምንኮራበት አካውንቲንግ ፈርሞች ነው ኬንያ ላይ ብትሄድ ግን ታሪኩ እጅግ በጣም ሌላ ነው ማለት ነው የሀገር ውስጥ ኦዲትና አካውንቲንግ ፈርሞች ከመጤ ኦዲትና አካውንቲንግ ፈርሞች ጋር ተወዳድረው የሚሄዱበት ሁኔታ ያለው ማለት ነው ሶ ይሄንን ነገር ስሩ ታይም ሬጉሌሽኑን በማሻሻል ቅድም አንተ እንዳልከው በአንድ አይደለም ስጋቶች እንዳሉ ይገባኛል ለምሳሌ ሬጉሌተሮች ነን አካውንታንት ወይም ነን ኦዲቲንግ ፕሮፌሽናልስ ስቴክ እንዳይዙ ወይም ስቶክ እንዳይገዝተው እንዳይገቡ የሚከለክሉበት ዋነኛው ነገር ዘርፉ ላይ ያለው የኢንዲፔንደንስ በተለይ የኦዲተርስ ኢንዲፔንደንስ ኢምፔርድ ሊሆን ይችላል የሚል ስጋት ያንን ግን ቅድም አንተ ባልከው ቴም ማድረግ ይቻላል ወይም ማሰር የሚቻልበት አዝማሚያ ያለ ምንድነው እኚህ ሰዎች 45% እንዲይዙ ብታረግ ካፒታሉ ይመጣል so that these audit firms or accounting firms can acquire technology cloud based accounting technology cloud based የሆኑ የኦዲቲንግ ሲስተሞችን በመግዛት ራሳቸውን ማጥመን ስራቸውን ከራሳቸው ላይ መቀነስ ትልቅ አገርን ሊቀይር የሚችሉ ነገሮች ላይ ማተኮር የሚችሉበት አዝማሚያ ነው ያለው ማለት because በተለይ የካፒታል ገበያውን መምጣት ስትመለከት ትልቁ ጫና የወደቀው አሁን ኦዲተርስ ላይ ነው because we are going to provide opinion the publicun affect የሚያደርግ የpublicun decision የኢንቨስተርስን decision affect የሚያደርጉ ቁጥሮችን ነው ማውጣት ምንድነው ሐሳቦችን ነው መስጠት ምንጀምር የኦዲት ሐሳቦችን ስለዚህ ካሁን በኋላ እንደድሮም እንደነበረው አይደለም አሁን ጭራሽ ጫናው እኚህ ኤክስተርናል ኦዲተርስ ላይ እየጨመረ ያለበት ሁኔታ ነው ያለው ስለዚህ እኚህ ኤክስተርናል ኦዲተርስ ተወደደም ተጠላም አቅማቸው ማዳበር ይጠበቅባቸዋል ማለት ነው ስለዚህ ሌሎችም ሀገሮች ላይ እኛ አሁን በቅርቡ የኢንተርናሽናል ኔትወርኪንግ አባል ሆነናል ፒኬኤፍ ላይ የምታውቀው ነው አቶ ሚሊዮን ስለዚህ በዚህ ጊዜ ላይ የገጠመን ነገር ምንድነው ቴክኖሎጂ ግዙ እንደ ሪኳየርመንት እዛ ስንገባ በአንደርቴኪንግ ነው የገባነው ለምን ብትል እኚህ ቴክኖሎጂዎች በየአመቱ የሚከፈልባቸው ዋጋ እጅግ ከፍተኛ ዋጋ ነው ማለት ነው ስለዚህ የአቅም ጉዳይ ነው ፍላጎት ያለመኖር ጉዳይ ሲሆን አዎ ቴክኖሎጂካሊ ድሪቭን የሆነ ኦዲት ፈርም ነው ሊኖር ይገባው ዓለምም ወደዛ እየሄደ ስላለ መሰራት አትችልም ከዓለም ወደ ኋላ ጭራ መቅረት አትችልም ግን የአቅም ጉዳይ ያንን ነገር እንዳታደርግ እጅን አስወሚዝ ሁኔታ ነው ያለው ሌሎች ዓለሞች ግን እውነቱን ለመናገር ሄደዋል አይስኪም ሲስተማቸው አይቻለሁ በጣም ብዙ አለ ግን ክፈል ዞሮ የሰሩት ተቋማት ሰፖርት ያደርጋሉ ክፈል ነው ያንን ለማድረግ ደግሞ አቅም የሚባለው ነገር አለ እናንተ እንዳልከው እንግዲህ ያኔ የአካውንቲንግ ኢንቨስትመንት የሚባለው ነገር ወደ የሚመጣበት ነገር ነው ገዛኝ አንተ ያለበት ኤስጂቢ ፓርትነርስ እንዲያውም በቅርቡ የፐብሊክ ኦዲተር ተብሎ ተሰይሟል አይደል ፐብሊክ ኦዲተር እንግዲህ ያለበት ኃላፊነት ከፍ ያለ ነው የእናንተ ድርጅት ደግሞ የኦዲት ቴክኖሎጂም ይጠቀማል ክፍያም ጀምራቸዋል እንግዲህ ይሄ ነገር ክፍያው ቀላል እንዳልሆነ ይገባኛል ሶ ኦዲት ቴክኖሎጂ እና ሌሎችን ቴክኖሎጂዎች መጠቀም ከጀመራችሁ በኋላ ክፍያው ምን ያክል ጫና ያሳድራል እና ቀላል ነው ወይ ይሄ ደሞስ ከሌሎቹ ጋር ኮምፒቲቲቭ ያደርጋችኋል ወይ እስኪ
የተወሰነ ልምድ ስላላችሁ አሁን ልምድን እስኪ ያጋራን። እሺ እንዳልከው በቅርቡ የፐብሊክ ኦዲተር ላይሰንስ ከሬጉሌተሩ አግኝተናል። ያንን በማድረግ ሂደት ውስጥ አንተ እንደተናገርከው የበዙ ኢንቨስትመንቶችን አውጥተናል። ቴክኖሎጂ ላይ የሚሆን ሶፍትዌሮች ላይ ለማድረግ ሞክረናል። እነዛ ሶፍትዌሮች ያወጣናቸው ብዙ ነው፣ በጣም ብዙ ነው በእኛ ደረጃ ሲታይ። ያኛው ምንድነው ከኪሳችን የወጣ ነው፣ ሙሉ ለሙሉ ከኪሳችን የወጣ ነው። ስለዚህ እነሱ ትልቅ ዲቪደንዳችን ላይ ያሳደሩት ተጽዕኖ አለ፣ የማይካድ ነገር ነው። ነገር ግን ነገ ይከፍሉናል በሚል ካለብን ደግሞ የፐብሊክ አካውንታቢሊቲ አንጻር እነዛ ነገሮች ማድረግ አስፈላጊ ነው ብለን ስላሰብን ያደረግነው ነገር ነው። ይከፍሉናል ብለን እናስባለን። አቤም እነዚህን ሁሉ ነገሮች ተመልክቶ ይሄን ነገር ሲሰጠን እነዚህን ሁሉ ነገሮች አይቷል። እነዚህ እንግዲህ ምን ያክል ተጽዕኖ አምጥተዋል? ቅድም እንዳለው ተጽዕኖ አምጥተዋል። ነገር ግን አሁንም በቂ ናቸው ወይ? ትልቁ ዲስከሽን ዛሬም ያንተ አላማ እነዚህ ነገሮች የረዱን ቅድም እንዳልከው በወረቀት የሚደረጉ ነገሮች የበዙ ነገሮችን ኤሌክትሮኒክ የማድረግ ነገር ቢበዛ በየቦታው የነበሩ ነገሮችን ሰብሰብ አድርገ አሁን እኛ በወረቀት የምንሰራው ነገር የለም። ሙሉ ለሙሉ ቢሮአችን ውስጥ ወረቀት የለም፣ ኤሌክትሮኒክ ነው የምንሰራቸው ነገሮች። ያንን ማድረግ አስችሎናል። ግን ለሚቀጥለው አንተ ላልከው ነገር የሚያዘጋጅ ነገር ነው ወይ? ገና ነው። ኦቶሜት ማድረግና የተደረጉትን ነገሮች ደግሞ የበለጠ ኮስት ሴቪንግ በሚሆን መልክ መጠቀም ትልቅ ኢንቨስትመንት ይጠይቃል። ገና ካወጣ ነው በላይ ይጠይቃል። ስለዚህ የዛሬው ንግግርም አላማ ወደሚቀጥለው ስቴፕ የጓደኛ ልጅ ያየውን ነገር አድሬስ አድርገናል። ግን ደግሞ ፕሮፌሽናሎች የሚጠይቁትን ነገር ጊዜው የሚጠይቀውን ነገር ለማድረግ ደርሰናል። ገና ነን። ልክ ነው። ሁላችንም እንግዲህ እኛ ያን ያደረግነው ማለት ነው። ቅድም መጀመሪያ ላይ ጠይቀው ጥያቄ ላይ ለማድረግ አገራችን ላይ ጥላውን በትክክል እንደተናገረው በብዛት አካውንቲንግ ፈርሞች ቢበዛ ፒስትሪ አካውንቲንግ ነው የሚጠቀሙት። በጣም በጣት የሚቆጠሩት የአርፒ ያላቸው አካውንቲንግ ስልህ እሱ እንዳለው ሪፖርቲንግ ኢንቲቲዎቹ አካውንቲንግ ፈርሞቹ ሳይሆን ማለት ነው። የኛ ዲስከሽን አካውንቲንግ ፈርሞቹ ላይ ስለሆነ አብዛኞቹ ገና በሂደት ላይ ያሉት የኦዲት ሶፍትዌሩንም በመጠቀም ይሁን እንደዚህ ቴለርድ የሆኑ ሶፍትዌሮችን በመጠቀም በአሶሲዬሽኖች ደረጃ የኦዲት ሶፍትዌሮችን የመጠቀም እንቅስቃሴዎች አሉ። ጥሩ ነው እየሄዱ ያሉት። ነገር ግን ሁሉም ወደ መሬት ወርደው በአፈን ሞልተ መሬት ላይ ወርደዋል በሚል ደረጃ ነው ብዬ አላስብም። ግን እንቅስቃሴዎች አሉ ገና። እነዛ ነገሮች ግን አሁን ሆነዋል ብለው ብናስብም በቂ ናቸው ብዬ አላስብም። እኔ የመጀመሪያውን ደረጃ ደገምኩት የጓደኛ ልጅ ያለውን ነገር አቮይድ ያደርግ ይሆናል እንጂ ፕሮፌሽኑን ያዘመነዋል ብዬ አላስብም። አሁንም እነዚህም ያሉት አካውንቲንግ ሶፍትዌሮችም ሆነ ኦዲት ሶፍትዌሮች። ስለዚህ ወደሚቀጥለው ንግግር ስንሄድ ደግሞ እነዛን እያየናቸው እንሄዳለን። ይሄ ነው የኔ እንትን። በጣም ጥሩ። ሶ እንግዲህ ችግሩን በደንብ አድሬስ አድርገነዋል። ችግሩ በደንብ የሚታይ ችግር ነው እና ወደ እኛ ከመምዴት ሪዞልቭ እናደርገው ከመሄዳችን በፊት ሁሌም እንደምናደርገው እንግዲህ አንዳንዴ ወደ ኋላ ቀረት ማለት ጥቅምም አለው። ከሌሎች ሀገሮች እንማርና እነሱ ሞክረው ፌል አድርገው የመጡበት እንትን አለና ዛሬ የኢትዮጵያን ችግር ይሄን ያነሳነውን ችግር ግልጽ የሆነውን ችግር ለመቅረፍ ሌሎች ሀገሮች እንደው እንዴት አደረጉ የሚለው ላይ ብናገርና ከዛ ተሞክሮ ደግሞ እኛ እንዴት እናደርግ። ምክንያቱም ችግሩ ግልጽ ነው። ችግሩ ጄኔሬሽናል ነው። ምክንያቱም ገዛኸኝ ቅድም እንዳልከው እናንተ ከኪሳችሁ አወጣችሁ ነው ያን ሶፍትዌር የገዛችሁት። ከኪሳችሁ አወጣችሁ ደግሞ ሶፍትዌሩን መግዛታችሁ መልሶ የሚያመጣው ነገር አለ። ፐርሰናል ላይፍ ደግሞ የሚባል ነገር አለ። ፐርሰናል ላይፍ ፕሮፌሽን ግን ለማዳበር ስትል ፐርሰናል ላይፍህ የሚያሽቆለቁል ከሆነ አሁንም የኢሜጅ ፕሮብሌም ይገጥማል። አሁን ቅድም አንዱን ስትይዘው አንዱ የማለት ነገር ነው። ቢሮውን ለማዘመን አንተ የፐርሰናል ላይፍን ሳክሪፋይ አድርገህ እዚህ ላይ ያመጣው እና አንድ ችግር አቃለልክ። መልሰ ደግሞ የፐርሰናል ላይፍ ደግሞ የሚያሽቆለቁል ከሆነ አሁንም እንደገና ያ ችግር ደግሞ ይመጣል። እንደገዛኝማ እንደዛ በደህንነት ሲኖር ያየሁት እኔ ለምንድን ነው ወደ ምን ይመጣል አይደል? ያ ስለዚህ ችግሩን ሶልቭ ስናደርግ ፕሮፌሽናል ላይፋችን መስተካከል አለበት፣ ፐርሰናል ላይፋችን መስተካከል አለበት። አሁን እንደገዛኝ እና እንደጥላውን ያሉ በጣም ለብዙ አመታት ስራ የሰሩ ሰዎች አሁን ቴክኖሎጂ የሚያመጣልን ነገር አለ። ድሮኛ ኦዲት ስንጀምር ቲክ ማርኪንግ ሁሉን ነገር እያደረግ ይሄ ሌበረስ የሆነ ሰርክ ስራ ነው። አሁን ኤአዩ ምናምን መጥቶ አብዛኛውን ነገር ይወስድልናል። ስለዚህ ከገዛኝና ገዛኝን ከሚመስሉ ሰዎች የሚጠበቀው ነገር ጀጅመንታል ስራ ነው። በጣም ሃይ ሌቭል የሆነ ጀጅመንታል ስራ 24 ሰዓት የሚሰራበት ነገር ሳይሆን የእስከዛሬ ትምህርቱን
ሲደመር ኤክስፔሪየንሱን አኩሙሌት አድርጎ የጀጅመንት ስራ ነው ከገዛኝ የሚፈልገው እንጂ የቲክ ማርክ ስራ አይደለም። ያንን ስታደርግ ደግሞ ኑሮህም እየተሻሻለ ይመጣል። ሶ እንደ ሌሎች ሀገሮች ትንሽ እንዳሳቸውና ወደኛ እንመጣለን። እስኪ ሌሎች ሀገሮች እንዴት ሶልቭ አደረጉት ይሄንን? የሌሎች ሀገሮች ኤክስፔሪየንስ እንግዲህ አንተ እንዳልከው ወደ መፍትሄው የሄዱ ሀገሮች አሉ። በሁለት ልንከፍላቸው ይገባል። ያደጉት ሀገራት እና ደግሞ በማደግ ላይ ያሉት ኢመርጂንግ ኢኮኖሚዎቹ ምን አደረጉ የሚለው ነገር ነው። በማደግ ላይ ያሉት ሀገራት አንተ ቅድም ያልከውን ወይም ጥላውን ሊያነሳሳው የሞከረውን መፍትሄ ለማድረግ ሞክረዋል። ምንድነው እነዛ መፍትሄዎች? ሙሉ ለሙሉ ባይሆንም እዛም ዲስከሽኑ ገና ነው። እንግዲህ በአደግ ሀገር ላይ ያሉት ዲስከሽኖች ገና ናቸው። ነገር ግን በሙከራ ደረጃ ያሉ የውጭ ኢንቨስተሮች፣ ፕሮፌሽናል ያልሆኑ ሰዎች በኦዲት ፕሮፌሽንም ይሁን በአካውንቲንግ ፕሮፌሽኖች ገንዘባቸውን ኮንትሪቢዩት አድርገው ሼር እንዲኖራቸው በማድረግ ይሄ የፋይናንስ ፕሮብሌሙን ለመቅረፍ ጥረቶች አሉ። ውጭም ሀገር ቢሆን ያን ያክል በስፋት የተደረገበት ነገር አይደለም። ተነሳሽነቱ አለ። ግን ሁለተኛ ደረጃ ላይ ደግሞ ያሉ በማደግ ላይ ያሉ ሀገሮች ወይ ኢመርጂንግ ኢኮኖሚዎች ደግሞ ገና እዚህ ዲስከሽን ላይ አይደሉም። ለምንድን ነው እዚህ ዲስከሽን ላይ ያልሆኑት? አሁን እንግዲህ እየተደረገ ያለውን ነገር ከተነጋገርን በኋላ የሚቀጥለው ስቴፕ የሚሆነው ለምንድን ነው በማደግ ላይ ያሉት ሀገሮችም ሆኑ ኢመርጂንግ ኢኮኖሚዎች ያላደረጉት እነዛ ያደረጉት ስንል ያደጉት ሀገራት በመጀመሪያ ፕሪሪኩዚት የሆነውን ነገር ጨርሰዋል። which is የሬጉላቶሪ ኢንቫይሮንመንቱ በትክክል እየሰራ ነው። ሬጉሌት ማድረግ ይቻላል። አሁን የኦዲት ፕሮፌሽን ከቢዝነስ ያለፈ ነው። የህዝብ ጥቅም ያለበት ነገር ነው። የህዝብን ጥቅም ተሸክመህ ነው የምትሄደው። በአንተ አስተያየት ተነስተው ብዙ ሰዎች ኢንቨስት ያደርጋሉ፣ ውሳኔ ይወስናሉ። ስለዚህ የብዙ ሰዎች ገንዘብ ጥሪት አንተ እጅ ላይ ነው ያለው። ስለዚህ እንደዛ በሚሆንበት ጊዜ ሬጉሌት መደረግ አለበት በደንብ አድርጎ። አሁን በደንብ ሬጉሌት አልተደረገም። ይልቅ ደግሞ የውጭ ኢንቨስተር ገብቶበት ፕሮፊት ድሪቨን ሲሆን የፕሮፊት ጭንቀት ሲመጣ ደግሞ ወዴት ይሄዳል ያ የሚለው ነገር በኋላ የምንነጋገርበት ይመስለኛል። አንተ የምታነሳው ነው። ነገር ግን የውጭ የተደረጉት ነገሮች መጀመሪያ ያንን ነገር ስላሟሉ የኢንዲፔንደንሱንም የሬጉላቶሪ ኦቨርሳይቱም በደንብ ስላለ ወደሚቀጥለው ስቴፕ ሄደዋል። በሙከራ ደረጃ አብዛኞቹ፣ አንዳንዶቹ ፈጠን ባለም እንደ አውስትራሊያ ያሉ ትንሽ ሄድ የሚያሉ ሀገሮች እንዳሉበት ሆኖ ማለት ነው። ነገር ግን እዛ ላይ ስንነጋገር በሁለት መክፈል አለብን። ፕሮፌሽኑንም የኦዲት ፕሮፌሽን፣ ነን ኦዲት ፕሮፌሽን ብለን መነጋገር አለብን። አስፍተ ነው ኦዲት ፕሮፌሽን ላይ የሚደረገው ነን ኦዲት ላይ የሚደረገው ነገር በቀጥታ አምጥተን ኦዲት ፕሮፌሽን ላይ ልናመጣው አንችልም። ስለዚህ ከየትኛው ተነስተን እንሞክር፣ የትኛውን መጀመሪያ እንሞክረውና ከዛ ወዴት እንሂድ፣ መጀመሪያስ ደግሞ እነዚህ ሁሉ ነገሮች ከማድረጋችን በፊት ምን እናሟላ የሚለው የዛሬ ዲስከሽናችን አላማ ይመስለኛል። ከዛ ላይ ከተነሳን በኋላ የመፍትሄ ሀሳባችን መጨረሻ ላይ ይመጣል። እኔ እንደምለው እነዚህ ነገሮች ላይ ደግሞ የመጀመሪያ ዲስከሽን ያስፈልጋል። ጥላውን ጨምሮ ካለ አብዛኞቹን እሱ አስተዋቸዋል። እንግዲህ በዋናነት ለዲስከሽን መቅረቡ እንግዲህ አይስ ብሬከር ነው። መነጋገር መጀመራችን ዞሮ ዞሮ ዘርፉ እንዲቀየር ጠንክሮ እንዲጠብቅ የውጭ ለምሳሌ ኦዲት ፈርሞች ሲገቡ አብዛኛዎቹ መወዳደር አቅቶን የምንንሸራተት መሆን የለብንም እንደ ሀገር። እነሱ እንደተባለው አሁን ገበያችንን እየከፋፈትን ነው። እንደ ድሮ በራችን ዝግ አይደለም። እኚህ ሰዎች እኚህ ተቋማት ከነዛ ሀገር ተቋማት ያሉ ተቋማት በካፒታል ራሳቸውን ያደረጁ ናቸው። ትልልቅ ኤአይ ቤዝድ የሆኑ ኦዲት ቴክኒኮችን ይዘው የሚመጡ ናቸው። ክላውድ ቤዝድ የሆኑ ሶፍትዌሮች ያሏቸው ናቸው። ነገ ከነገ ወዲያ በእርግጠኝነት በተለይ ትልልቆቹ ካምፓኒዎችን ሉዝ እያደረግን የምንሄድበት አግባብ ነው የሚመጣው። ንግግር መጀመሩ ጥሩ ነው። በአንዴ ረሽ ተደርጎ እዚህ ነገር ውስጥ ይገባ ተብሎ እንደተባለው የፕሮፌሽኑ ዋነኛ እንትን የሆነው ኢንዲፔንደንስ እንዲሸረሸር ወይም ኦዲተሮች ኦብጀክቲቪቲያቸውን እንዲያጡ የሚያደርጉ ነገሮች መሆን የለበትም። መጀመሩ ግን ተመርጦ አቅም ላላቸው ልክ አሁን የዚህ የፐብሊክ ኦዲተርነት ክራይቴሪያ እንደወጣ ሁሉ ለሚያሟሉ ተቋማት እየተሞከረ ጎን ለጎን ቢሄድ ጥሩ ነው። እንትኑን አሰስ ማድረግ መጀመሩ ሬጉሌተሩም ይሄንን ነገር ማድረጉ ጎን ለጎን ከቴክኖሎጂው ውጪ አሁንም የኢትዮጵያ ኬስ ስንመለከት ኤክሰፕሽን ነው። ኢትዮጵያ ኬስ ላይ ሎቦሊንጉም አለ። ዘርፉ ላይ በጣም የተንሰራፋ የሎቦሊንግ ችግር አለ። ጥናት የኢትዮጵያ ኤክስተርናል ኦዲተርስ አሶሲዬሽን ያደረገውንም ጥናት ተመልክቻለሁ። ያም ጭምር ተደራርቦ ነው እኚህ በተለይ አብዛኞቹ ኦዲት ፈርሞች ራሳቸውን በቴክኖሎጂ ሊያሳድጉም ነገርየው ከዲቪደንድ ተርፎ ድርጅቶቹን እንዳያድጉም ያደረጋቸው ማለት ነው። ንግግር መጀመሩ በጣም ጥሩ ነው። ሌላው ትልቁ ነገር የዚህ የካፒታል ጉዳይ መምጣቱ ገዛኝም እንደጠቀሰው there are two kinds of services የሚሰጡ አሹራንስ እና አሹራንስ ሰርቪስ አለ። ኦዲት ፈርሞች አይተህ ከሆነ አብዛኞቹ
በጣም የዚህ እንትን ላይ ኦቨር ሪሊያንስ አለ። ስታቱተሪ ኦዲት ላይ በጣም ኦቨር ሪሊያንስ አለ። ሌሎች አሁን ላይ የዚህ ኮንሰልታንሲ ዘርፉ ላይ የማደግና የመስፋፋት አቅማቸውንም ራሱ አቃጭቶታል። አሁን እንደው እኛ ስናስብ እንደው ዝም ብለን ኦዲቱ ላይ ብቻ ተንጠለጠልን እንጂ እኮ ሬቨኑዋቸው በአንድ ስትሪም ላይ በጣም ኦቨር ሪላይ ያደረገ እንትን ነው ማለት ነው ስንመለከት እንደ ዘርፍ የዘርፉን ችግር ነው። ስለዚህ ወደዛም እንዳይሄዱ ያደርጋቸዋል። ቴክኖሎጂው ኢምፕሊመንት መደረግ ያለበት መገዛት ያለበት አቋማቸውን ማስፋፋት መቻል ያለባቸው። ለምሳሌ የትኛው እስኪ ኦዲት ፈርም ነው አስገብ ትልቅ ፈርም ነው ግን ቅርንጫፍ አላቸው አዳማ ላይ ጅማ ላይ የካፒታል ችግር እዛ ላይ ሰራተኞች ብትቀጥር ምን ብትቀጥር አሁን እኮ እኛ እያልን ያለ ነው እኮ አቅም መፍጠር የቴክኖሎጂ ጉዳይ ብቻም ሳይሆን ስታፍም እንትን ብለህ ማስፋፋት ሰዎች አገልግሎት ለመስፈብ ያስገብነ አገልግሎት ለማግኘት እኮ የጅማ ሰዎች አዲስ አበባ መምጣት የለባቸውም እኮ እኚህ ፈርሞች ለምን አቅማቸው ኢንተርናሊ እንኳን እንዲስፋፋ ለምን አልቻሉ? አንደኛው ካፒታል ኮንስትሬንት ነው። እሺ ሶ ቴክኖሎጂ ዋይዝ ብቻም ሳይሆን ወደ አዳዲስ ዘርፎች የመስፋፋት ነገር ነን ኦዲት አገልግሎቶችን የማስፋፋቱ ነገር ላይ ስቲል የዚህ የካፒታል ኮንስትሬንት እዛ ላይ የሚስተዋልበት ሁኔታ ነው ያለው ማለት ነው። ሶ የሌሎች ሀገራትን ተሞክሮ እያየን ከኛ ጋር የሚመስለውን ነገር እየወሰድን እንደው ትርፍ ላይ ብቻ ያተኩር የማለት ጉዳይ አይደለም። ነገር ግን እኚህ ተቋማት አካውንቲንግ ፈርም ኦዲቲንግ ስለሆነ አያትርፉም ማለት አይደለም። ካልሆነ ሰስቴን ማድረግ አይችሉም። አዲስ እውቀትን ሪቴን ማድረግ አንችልም። በነገራችን ላይ አዳዲስ ሰዎችን አትራክት ማድረግ ያን ሪቴን ማድረግ ሰዎች ጥሎት እየወጡ ያለ ዘርፍ ነው የሚሆነው። ሶ እንዴት አድርገን ይሄንን ችግር እንፍታው የሚለው ነገር የዚህ የሎቦሊንግ ጉዳይ ኤክስተርናል ኦዲት አሶሲዬሽን እየሄደበት ነው። ሁለተኛው ግን እንደተባለው እኚህ ሰዎች በምንም አይነት ነገር ውስጥ ሳይገቡ አስፈላጊ የሆነ ሴፍ ጋርድ አስቀምጠህ ፈርሞቹም የሚያድጉበትን ነገር ማውራት መጀመራችን ሳና ፕሮፕራይት ታይሚንግ ስፔሻሊ አሁን የደብሊውቲኦ ሜምበር አክሴሽን ልናገኝ ነው። ትልልቅ ተቋማት የሚመጡበት ሁኔታ ነው ያለው። ሶ አቅማችንን እያሳደግን ካልጠበቀን በቀር ችግሮች የሚመጡበት ሁኔታ ነው ያለው ማለት ነው። ስለዚህ ያው የተወሰኑትን ሀሳቦችን ጋራለሁ። ፍራቻውንም አንደርስታንድ አደርጋለሁ። እንደ ሬጉሌተሩ ምን እንደሚያስፈራው የሚለው ነገር እረዳለሁ ማለት ነው። ልክ ነው። ፍራቻው እናንተም እንዳነሳችሁት ዋናው ፍራቻ ኢንዲፔንደንስ ነው አይደል? በገንዘብ እንትን እንዳይሆን ግን እንደው ከሌሎችም ፕሮፌሽኖች እዚህ ሀገርም ካሉ ነገሮች አይተን ሁለቱንም ኦዲተሮቹም ትልቅ ካምፓኒ ጥሩ ካምፓኒ እንዲሆኑ አንሴንታይም ኦዲተሮቹም በፋይናንሻል ኢንቨስተሮች ላይ ተጽዕኖ እንዳያድር ሁለቱንም ባላንስ ተደርጎ የሚካሄድበት ሜካኒዝም መፈጠር አለበት ነው። ሁለተኛው ነገር ደግሞ አሁን ብዙ ጊዜ አንድ እኔ ብዙ ማለስማማበት ነገር አለ። ይሄ ካምፓኒ የፕሮፌሽናል ፈርም ነው እንጂ ቅድም አንተ እንዳነሳው ለትርፍ የተቋቋመ ወይም ትርፍ በጣም አስፈላጊ ነገር ነው። ኦዲተሮች ሰዎች ናቸው። ኦዲተሮች ቤተሰቦች አሏቸው። ኦዲተሮች የራሳቸው ፕላን ይኖራቸዋል። በደንብ አድርገው ማትረፍ መቻል አለባቸው እኮ። ትርፍ ከሌለው ያ ካምፓኒ አንተ እንዳልከው ሰርቫይቭ ሊያደርግ አይችልም። የሚቀጥለው ትውልድም ከአንደኛው ኢንሰንቲቭ የማንኛውም ሂውማን ቢንግ አንደኛው ኢንሰንቲቭ ፋይናንሻል ነው። በእርግጥ ፋይናንሻል ብቻ አይደለም፣ ግን ፋይናንሻል ኢንሰንቲቭ አንድ ልንክደው የማንችለው ነገር ነው። ሶ ያ እስካለ ድረስ ኦዲተሮች ፕሮፐርሊ ማትረፍ መቻል አለባቸው። የሆነ አትራክቲቭ የሆነ ትርፍ ሊኖራቸው ይገባል። ሪዝናብል የሆነ አትራክቲቭ ፕሮፊት ሊኖራቸው ይገባል። አንድ ኦዲት ላይ የተሰማራ ሰው ከሌላው ጓደኛው ጋር ሌላ ፕሮፌሽን ጋር ተመጣጣኝ የሆነ ትርፍ ሊያገኝ ይገባል። እና ብዙ ጊዜ አንዳንድ የምንሰማው ነገር አይ እኮ ፒውርሊ የትርፍ ሲጀመር የትርፍ ድርጅት ነው አይደል? ማንክደው ነገር ነው። ኦዲትም አካውንቲንግም ለትርፍ ነው የሚሰራው፣ ለጽድቅ አይደለም። ግን ኢንዲፔንደንሱ የግድ ሪስፔክት መደረግ አለበት፣ ኢምፔር መደረግ የለበትም ነው። እና እዚህ ላይ ማንም ሰው እንደው አንዳንዴ እናንተ ለትርፍ ነው ወይ እየተቋቋማችሁ ሲባል አዎ ማለት መቻል አይደል? የሚያሳፍር ነገር የለም። በነገር ላይ ሚሊ ኢንተርናሽናል እኮ ራንኪንግ ሲወጣ እገሌ የሚባለው ፈርም ቶፕ ፎሮች ሲወዳደሩ ሬቨኑ ቤዙ የኔ ያክል አተረፈ ቶፕ እንትን ነው በኮንሰልታንሲው እየተባለ እኮ ነው የሚወጣው። ቶፕ የኦዲት ፈርም እየተባለ የሚወጣው አንደኛው ሬቨኑ ቤዝ ራሳቸውን ሜጀርም ሲያደርጉ አሁን የኢንተርናሽናል ኔትወርኪንግ ሜምበር ነን ከአፍሪካ ሬቨኑ የኔ ያክል ተገኘ ተብሎ እንደ ኪ ፐርፎርማንስ ኢንዲኬተር ነው የሚነሳው። ስለዚህ መሽኮርመም የለብንም። ከባህላዊ መንገድ ወጥተን ኦኬ ሬጉሌሽኑ ይኖር ጥብቅ ይሁን ፕሮፌሽኑ የፐብሊክ ኢንትረስት የሚያስጠብቅ ነው፣ ሴፍ ጋርድ ያስፈልገዋል፣ ያስማማል። አያትርፍ ግን እንደ እንትን ማመስማማበት ነገር አይደለም እና አሁን እኔ በኦዲተሮች ምክንያቱም የኛ ክሊያንቶች አሁን ኦዲት የሚያደርጓቸው ኦዲተሮች አሉ። በዛ ላይ ማስተውለው ነገር አለ። ምክንያቱም ከኦዲት ፓርትነሮችም ጋር እንነጋገራለንና ቅድም ጥላውንም አንስተዋል። አንድ ሜጀሩ ነገር ኖርማሊ በጣም
ኢን ተርምስ ኦፍ ብሬን ፓወር ኢን ተርምስ ኦፍ ሂውማን ካፓሲቲ ስናየው ከሌላው ከፕራክቲስ ከሚያደርገው ኢንዱስትሪ የበለጠ የተሻለው የሰው ኃይል ኦዲተሮች ጋር ነው መሆን ያለበት አይደል? ምክንያቱም ኦዲተሮች ናቸው ያንን ኦቨርሲ የሚያደርጉት። ስለዚህ ግን አሁን እያየነው ያለው ነገር ግን ልጆች ኦዲተር ወጣቶች ኦዲተሮች ላይ ሊጀምሩ ይችላሉ። ከትንሽ ጊዜ በኋላ ካያቸው ግን በማይወሰዳሉ በኢንዱስትሪ ይወሰዳሉ። ለምንድን ነው ሲባል ከሌላው ጋር ሲወዳደር ኦዲት ፈርሞች የሚከፍሉት ደሞዝ ያነሰ ነው። ኦዲት ፈርሞቹ ደግሞ ለነዚህ ልጆች ለነዚህ ወጣቶች የሚከፍሉት ደሞዝ ሆን ብለው ልጆቹን ለመጉዳት ብለው አይደለም የሚያደርጉት፣ የሚያገኙትን ነገር ነው የሚከፍሉት። ስለዚህ የኮስት ስትራክቸሩ ራሱ አንዳንዴ ኮስት ስትራክቸርን በደንብ ከገነባ ማትረፍ ስላለበት ከዛ በላይ ስለዚህ ኢቭን የኦዲት ፊውም ለማደግ ለምሳሌ እኔ አንድ ሰው ፍሬሽ ግራጁዌት ስቀጥር በ50 ሺህ ብር ከቀጠርኩ በዛ ያ ሰው እየሰርቶ የሚያመጣው ነገር ላይ ኢንቨስት ማድረግ ስላለብኝ ኦዲት ፊውም ከፍ እያለ ይሄዳል። አሁን ከሎ እንትን ከጀመርን አሁን ትልቁ ችግሩ ምንድነው? መቅጠር በ10 ሺህ ብርም በ5 ሺህ ብርም መቅጠር ስለምንችል ትንሽ እንከፍላለን፣ ትንሽ እናስከፍላለን ኦዲት ፊ። ግን ኦዲት ፊው ግራጁዌት ቢያደርግ ወደ ላይ አሁን ለምሳሌ እኔ ብዙ ጊዜ የምከራከረው የሚቀጠሩት ሰዎች የተሻለ ደሞዝ ቢከፈላቸው፣ ስለዚህ በተሻለ ደሞዝ ላይ የተመሰረተ ኦዲት ፊም ይኖራል። ስለዚህ ኦዲት ፊው ኢቮልቭ እያደረገ ይመጣል። ግን ችግሩ ያለው ምንድነው? ለምሳሌ አንተ ደህና ደሞዝ የከፈልክ እኔ ትንሽ የምከፍል ከሆነ አንተን የማያዋጣ ነገር እኔን ያዋጣኛል። እዛ ላይ ችግር ይመጣል። ስለዚህ ሁሌ አንተ ተጎጂ ልትሆን ነው፣ እኔ አትራፊ ልሆን ነው። ሶ በኢንዱስትሪ ደረጃ የኮስት ቤዙ ከፍ ማለት መቻል አለበትና ፋይናንሻል ኢንቨስተሮች አንድ መምጣት ያለባቸው ፋይናንሻል ኢንቨስተሮች ከመጡ የሚቀጠሩ ልጆች የተሻለ ደሞዝ ያገኛሉ። እነዛ ልጆች የተሻለ ደሞዝ ሲያገኙ እነዛ ልጆች የሚሰሩባቸው ኦዲቶች ከፍ ያለ ኮስት ይኖራቸዋል ማለት ነው። ኮስት ፕላስ ማርጂን እዛ ላይ በአጠቃላይ ኦዲት ፊው ከፍ እያለ ይሄዳል እንጂ አንዳንዴ አሁን አሶሲዬሽኖች ሊሆኑ ይችላሉ የተለያዩ እንደዚህ ፕሮፌሽናል እንትኖች ከዚህ በታች እንትን ላናረግ ይሄን ያክል ምናምን ይባል፣ ግን እሱ ብዙ የሚያዋጣ አይመስለኝ። ያን ያክል ብዙ አያስኬድም። የተጀመረ ነገር አለ። ፍሬምወርኩ የዚህ በተለይ የፊ ስትራክቸር ፍሬምወርክ አውጥቷል ኢትዮጵያ ኤክስተርናል ኦዲተርስ አሶሲዬሽን። እነሱ ኢቭን ይሄን ነገር ኮምባት ለማድረግ ሎቦሊንጉን ይሄ ሚኒመም ፊ ስትራክቸሩን ለሀገር ውስጥ ገቢ ሁሉ ለመስጠት እቅድ አላቸው። ቢኮዝ ሀገር ውስጥ ገቢ ስቴክ ስላለው ነው። ታስታውስ ከሆነ የአዲስ አበባ ገቢዎች ያው ክሱ ምን ያክል የተጋነነ ነው ወይስ ተጋነነ አይደለም የሚለው ነገር እንዳለ ሆኖ የኦዲት ኳሊቲ ላይ ጥያቄ አላቸው። ለኦዲት ኳሊቲ ዝቅ ማለት አንደኛው ነገር እንግዲህ ምክንያት ነው ተብሎ ከታሰበ ልምድ ያላቸውን ሰዎች ሪቴን አድርጎ ያለ መቆየት፣ ክፍያ ያለ ማግኘት ነው። ስቴክ ስላላቸው ይሄን ነገር ኢምፕሊመንት አድርጎ ተብሎ ኮስቱ ቢሰጣቸው አሁን አይተው ከሆነ ኮሞዲቲ ላይ እኮ ከማርኬት ፕራይስ በታች አችልም ተብሎ አቬሬጅ አውጥቶ የለ እንዴ? ሶ ሰርቪሱም ላይ ማስቀመጥ ይቻላል። እኔ አንድ ሚቲንግ ላይ በቅርቡ ያደረጉት ጥናት ላይ የተመሰረተ ሚቲንግ ላይ ወደ 80% ሪሰርቹ ላይ የተሳተፉ ኦዲተሮች ሎ ቦሊንግ እንዳለ አምነዋል ኢትዮጵያ ውስጥ። ሶ ችግሩ ካለ ኢንዱስትሪው ይቀጭጫል ነው። ሌላኛው የተነሳው ነገር አቶ ሚሊዮን ቅድም ያነሳው ነው። ምንድነው በተለይ ሴክተሩ ሰው አልባ እንዳይሆን አትራክት የማያደርግ እንዳይሆን ሚኒመም ሰለሪ በእንትን ይቀመጥ። ጁኒየር ኦዲተር ይሄን ያክል፣ ሲኒየር ኦዲተር ይሄን ያክል፣ ኦዲት ማናጀር ይሄን ያክል እየተባለ ይቀመጥ። ያ ነገር ይጥለቅ። ያም ደግሞ ለሚመለከተው አካል ኮሙኒኬት ይደረግ የሚል ነገር ቢኮዝ ኮስቱ ላይ ከተቀመጠበት ሳትወድ በግድ ፊህን ሪዝነብል ስለምታስቀምጥ ካልሆነ ይሄ ዘርፍ ለወደፊቱ የሚተካው ባለሙያ ያጣሉ። የሚተካው ባለሙያ ያጣል። ነገ ከነገ ወዲያ አስፓየር አድርገው ከዩኒቨርሲቲ ሲወጡ ኦዲተር ነው መሆን የምፈልገው የሚሉ ሰዎችን ያንተን ጓደኛ ልጨምሮ እያጣ የሚመጣ ዘርፍ ነው የሚሆነው ማለት ነው። ስለዚህ ችግሮቹ አሉ። ይሄን አደጋ እንዴት ታክል እናድርገው ነው። ካልሆነ ነገ ከነገ ወዲያ ይሄን ዘርፍ የሚከላከል ሰው አይኖርም። ስማርት የሆኑ ሰዎች አይቀላቀሉም። ጭራሽ ዘርፉ የሰነፍ ሰዎች መሰብሰቢያ ይሆንና ሌላ ችግር ሊያመጣል ማለት ነው። ስለዚህ ለሴክተሩ ለራሱ ደህንነት ሲባል ነው ይሄን የምናደርገው። አሁን ወደ መፍትሄው እስኪ እንሂድ። የመፍትሄ ሀሳብ ቅድም ገዛኝ እንዳልከው በ24 ሰዓት በአንድ ቀን በሁለት ቀን የሚደረግ ነገር የለም። ግን ትልቁ ነገር ገዛኝ በደንብ አንስተዋል። ኮንቨርሴሽኑ መጀመሩ፣ ቲንኪንጉ መጀመሩ፣ ሁሌ ምንድነው ከቦክሱ በላይ ማሰብ አይሆንም ብሎ መከልከል ጥሩ አይደለም። ብዙ ነገሮች ድሮ ይሆናሉ ያላልናቸው ነገሮች ዛሬ እየሆኑ ነው። እንዲያውም ብዙ ሊትሬቸሮች ሳነብ አሁን ድሮ አካውንቲንግ እና ኦዲት ፈርም ሪሶርስ ኢንተንሲቭ ኖሌጅ ኢንተንሲቭ ነበረ። አሁን
ኖሌጅ ያላቸው ሰዎች ያስፈልጋሉ። ጥቂት ኖሌጅ ያላቸው ሰዎችና በጣም ኃይለኛ የአይቲ ኢንፍራስትራክቸር ጭራሽ እንዲያውም ያው ከኔ በለጥ እናንተ ታውቁታላችሁ። ኦዲት ሲባል ሁሌም የሚወራው ሪስክ ቤዝድ እና በተለይ ደግሞ ሳምፕል ቤዝድ ነው። አሁን ከኤአይ ጋር መጥቶ ካሁን በኋላ ኤአይ ኦዲት ሳምፕል ቤዝድ መሆን የለበትም። ይሄ ኤአይ የምትሉት ነገር ኤአይ የሚባለው ነገር ፕሮፐር ዴታ ካገኘ የካምፓኒውን ዴታ ካገኘ 100% አናላይዝ ማድረግ ይችላል ዊዝን ሰከንድስ 100%። ስለዚህ ይላሉ አንዳንድ ሰዎች እንዲያውም ኦዲተሮች በኤአይ ዘመን እንዴት ነው ሳምፕል የምትሉት? የሆነ ነገር እኮ ከሰጣችሁት 100% አናላይዝ ማድረግ ይችላል። ይሄ ሁሉ ቴክኖሎጂ ኢንተንሲቭ እየሆነ ነው። ሳይወድ በግድ ድሮ በኦዲተሮች እና በአካውንታንቶች ላይ የተመሰረተው ነገር አሁን ወደ ምን ሆነ? አካውንታንቶች እና ኦዲተሮች ያስፈልጋሉ። ሲደመር ቴክኖሎጂ ኢንተንሲቭ እየሆነ ነው። ቴክኖሎጂው ደግሞ ገንዘብ ያስፈልገዋል ነው። አሁን ወደ መፍትሄ ሀሳቦች እንሂድና ገዛኸኝ እስኪ እንደ መፍትሄ ሀሳብ ምን ትላለህ? ኦዲት ማደግ አለበት። ኦዲት በተለይ በካፒታሊዝም ስርዓት የኢኮኖሚው መሰረት ነው። ያለ ኦዲት ሪፖርት ምንም ውሳኔ ማድረግ አይቻልም። በተለይ ካፒታል ማርኬቱ አሁን እየዘመነ እያደገ በመጣበት ሁኔታ ያለ ኦዲት አንድ ካምፓኒ እንትን ገዛ ማለት እንዲሁ በጥንቆላ ገዛ ማለት ነው እንጂ የማይሆን ነገር ነው። አናሊስቶቹ በዛ ነው ቤዝ የሚያደርጉት። ደግሞ የመጨረሻው በጣም ጎበዝ አናሊስት ያለ ኦዲት ሪፖርት ጋርቤጅ አውት ነው የሚሆነው አይደል? መጀመሪያውኑ ኦዲት ሪፖርቱ ሃይ ኳሊቲ ያለው በደንብ ዲስክሎዥር ያለው ካልሆነ በስተቀር አናሊስቱ የሚያደርገው ነገር አይኖርም። ስለዚህ ይሄው ሁሉ ነገር ኮንሲደር አድርገን ኦዲት ካምፓኒዎችን ለማዘመን ለማሳደግ የመጪው ትውልድ ደግሞ ወደዛ ለመግባት በጣም የሚያፈቅራቸው የሚወዳቸው ለማድረግ እንዴት እንሂድ እስኪ የመፍትሄ ሀሳብ። አዎ በትክክል አንተ እንዳስቀመጥከው የወደፊቱ ጊዜ ከቴክኖሎጂ ጋር ብቻ ነው። ምንም አሁን ወደ ኋላ ልንሸሽ የምንችልበት ጊዜ አይደለም። ከምናስበው በላይ በፍጥነት እየሄደ ነው። ቴክኖሎጂን እንዴት ከየስራችን አካል ማድረግ አለብን የሚለው ዲስከሽን ምንም ሳይታለም የተፈታ ነው። ለንግግርም የሚቀርብ አይመስለኝም። እንደዛ የሚያደርግ ሰው ራሱን እና ቢዝነሱን ሉዝ ማድረግ ካልፈለገ በስተቀረ ሞኝነት ይመስለኛል ያንን አለማሰብ። ያ ደግሞ በነፃ አይመጣም። እንደ በፊቱ ቅድም ስትል እንደነበረው ጥላሁን ክራክድ በተደረጉ ቨርዥኖች እና በምናምን የሚሆን አይደለም። ካሁን በኋላ ሰብስክሪፕሽን ቤዝድ እየሆኑ እየሄዱ ነው። ኤክስፔንሲቭ እየሆኑ ነው። ኢንፍራስትራክቸሮቹ አስፈላጊ ናቸው ከሶፍትዌሮቹ በላይ። እነዚህ ሁሉ ገንዘብ ይጠይቃሉ። እነዚህ ሁሉ ገንዘብ የሚጠይቁ ከሆነ የተለያዩ የፋይናንስ አማራጮች ቴብሉ ላይ መቀመጥ አለባቸው። የሚችል ራሱ አድርጎ የራሱን ዲቪደንድ አድርጎ አይኔ ለነገ ዛሬን ሳክሪፋይስ አደርጋለሁ የሚል ካለ ያን አማራጭ ይጠቀም። አንድ ነው። ሁሉም ሰው አንድ እንትን ላይ መፍሰስ የለበትም ወንዝ ላይ። ሌላኛው አይኔ የውጭ እርዳታ ያስፈልገኛል የሚል ከሆነ መብቱ መሆን አለበት። ሌላም አማራጭ ካለ መጠቀም መሆን አለበት። ነገር ግን እነዚህ መፍትሄዎች ላይ ከመሄዳችን በፊት መስራት ያለብን የቤት ስራ አለ ብዬ ነው የማስበው። እነዚህ ሁሉ እንዳሉ ሆኖ ስለዚህ እነዚህን እንደ ግብ አስቀምጠን የቤት ስራችን ምን ይሁን መጀመሪያው ዲስከሽን እኔ ሰጀስት ማድርገው የቤት ስራ ምን ያካትታል? የመጀመሪያው ነገር የሬጉሌተሮቹን የሬጉላቶሪ ካፓሲቲ ማሳደግ። ያ ከምን አንፃር ነው? አሁን እየሄድን ካለበት ቴክኖሎጂ ሊሆን ይችላል። የኦዲተሮች ኢንዲፔንደንስ እንዴት ይጠበቃል የሚለውን ነገር ከማድረግ አንፃር በጣም በተጠናከረ መልክ መሄድ አለባቸው። አሁንም የምናየው በጣም በጥሩ ሁኔታ ሬጉሌተሩ ድሮ ከምናውቀው በላይ እየሰራ ነው። ነገር ግን ይህንንም ኢን ማይንድ አድርጎ ደግሞ የበለጠ ስራ መሰራት አለበት። ዊዝ ፎከስ ኦዲተሮች ኢንዲፔንደንሳቸው ተጠብቋል አልተጠበቀም የሚለው ላይ መጀመሪያው ነው። ሁለተኛ ፕሮፌሽናል አሶሲዬሽኖች አሉ። ቅድም ሲጠቅሰው የነበረው የሚሆን ሌሎች ፕሮፌሽናል አሶሲዬሽኖች አሉ። እነሱም ሜምበሮቻቸውን ሬጉሌት የሚያደርጉበትና የሚቆጣጠሩበት መልክ መፈጠር አለበት። ያንን ማጠናከር አለባቸው። ያንን ለማድረግ ደግሞ ሰብስክሪፕሽኖቻቸውን መጨመር አለባቸው። የኛም ተሳትፎ ያስፈልጋል እነዛ ነገር ላይ። እነዚህ ሁሉ ነገሮች ምን ይፈጥራሉ? ኦቨርሳይቱን ጥሩ ያደርጉታል። ቅድም እንዳልነው ያደጉት ሀገሮች ላይ ቲክ ያደረጉትን ነገር መጀመሪያ ቲክ እናደርጋለን ማለት ነው። ይሄንን ነገሮች ተነጋግረን ጥላውን የሚጨምርበታል ሁሉን እንዳልናገር እኔ እነዛን ፕሬሪኩዚቶችን ካስቀመጥን በኋላ ኦኬ ናው ዊ አር ሬዲ የትኛው ጋር እንሂድ ደግሞ ኦኬ ነን ኦዲቶቹን ነን አሹራንስ ሰርቪሶቹን መጀመሪያ እንጀምራቸውና እነሱ ላይ የተለያዩ አማራጮችን እናድርግና ወደ ኦዲተር ደግሞ ቀጥለን እንምጣ ወይንስ ደግሞ ሁሉንም አንድ ላይ እናድርገው የሚለው ዲስከሽን ያስፈልጋል።
በብዙ ባደጉት ሀገራት ላይ እንደምታየው ኦኬ እኔ እናንተን ማን ነው ባለቤታችሁ ማን ነው የሚለውን መቆጣጠር የኔ ኃላፊነት አይደለም። የእንግሊዝ ፋሪሲያውን የሚለው ምንድነው እናንተን ባለቤትነት መቆጣጠር የኔ ኃላፊነት የእናንተን ኦቨርሳይት ማድረግ ነው። ኢንዲፔንደንት ናችሁ ወይ? ፐብሊክ ኢንተረስት ያለባችሁ ናችሁ? የፐብሊክ ኢንተረስት ዲዩቲያችሁን በአግባቡ ትወጣላችሁ ወይ የሚለውን ነው የማየው ነው። እኛ እዛ ጋር ደርሰናል ወይ? አይመስለኝም። እዛ ጋር እንድንደርስ እናድርግ፣ ዲስከሽኑን እናስቀጥለው። ግን ጎላችን የተለያዩ የፋይናንሲንግ አማራጮች እንዲኖረን ማድረግ ይሁን ብዬ ነው የምለው። ጥላሁን እዚህ ላይ የምትጨምራቸውን ጨምርበታለን። ታንክ ዩ። አብዛኛው ነገር ገዛኝ አስቶታል። እኚህ ነገሮች we need to benchmark ማሰብ ምንድነው ያደጉ ሀገራትን ቤንችማርክ አናደርግም። ገዛኝ እንዳለው እነሱ አቅማቸውን አሳድገው ሬጉሌተሩ ጥርስ አለው። ስለዚህ በምንም ነገር አታመልጠውም። ሬጉሌተሩም የዛኑ ያክል ልክ የተጫዋቾቹን ያክል ነው ከዛ የሚበልጥ አቅም ስላለው it can regulate it. so የኛ ሬጉሌተር አቅሙን እንዲያጠነክር እነሱስ ምንድነው ያሉበት ደረጃ የሚለው ነገር ከዚህ ቀደም ስናነሳ የነበረው ነገር ነው። ኦዲት ሪፖርት ለማድረግ ሰዎች በአካል የሚሄዱበት ለማስመዝገብ አሁን እኮ በቴክኖሎጂ ጠቅላላ ኢትዮጵያ ውስጥ የተሰጡትን ኦዲት ኦፒኒየኖች አክሰስ ሊያደርግ ይገባ ነበር ብዬ አስባለሁ የኛ ሬጉሌተር። አሁን ላይ ግን አይቶ ከሆነ እስካሁን ወረቀት ነው ለምሳሌ አይፋሬስ ኢምፕሊመንት ያደርጉ ተቋማት እየያዙ አብይ የሚሄዱት ማለት ነው። ሶ ሬጉሌተራችንም አቅሙን አሻሽሏል፣ ማሻሻል ይጠበቅበታል። ንግግር ውይይት መጀመሩ ግን this is the right timing እንዳልኩ ዘርፉ ችግር አለበት። ሳይኖች ይታያሉ። ብዙ ሰዎች ጥለውት እየሄዱ ያለ ዘርፍ ነው። የሚታዩ ምልክቶች አሉ። የአዲሱ ትውልድም እንዳልከው አልገባበትም እዚህ ነገር ላይ እስከሚል ድረስ ያለው because ኦነሮች ብዙ ነገር ተሸክመው ያሉበት ነገር ነው የሚኖር። ሶ በዚህ መንገድ ግን አንቀጥልም። በዚህ መንገድ ካልቀጠል መፍትሄው ያስፈልጋል። አሁን አይተህ ከሆነ ኢትዮጵያ ውስጥ የፓርትነርሺፕ ራሱ ጥቂት ፓርትነርስ ያሉበት ምክንያት ኢትዮጵያውያን አብሮ የመስራት ችግር አለበት። ያንን መቅረፍ ያስፈልጋል። መጀመሪያ የውጭ ፈርሞች ሲመጡ አብሮ በፓርትነርሺፕ የመስራቱን ነገር ማሰብ የመጀመሪያው ስቴጅ። ከዛ የሚቀጥለው ስቴጅ ምናልባት እኚህ የውጭ ኢንቨስተሮችን ሊያስገቡ የሚፈቀድላቸው እንደ አስገብ አይነት ወይ ደግሞ 4 3 4 5 ኢትዮጵያዊ ፓርትነር ያላቸው ተቋማት ብሎ መጀመሪያም ከኢትዮጵያውያን ጋር መስራትን ማለማመድ መጀመር መቻል። እንደዚህ አይነት ተቋማት በፓይለት ቴስቲንግ መሞከር የምትችልበት ነገር ይኖራል ማለት ግልጽ ነው። መጀመሪያውንም ፓርትነርሺፕ መስርተው እየሰሩ ላሉ ተቋማት እንደ ኦፕሽን መብታቸው ነው። አቅም አለን ካሉ they can forgo their dividend now and then በሚቀጥለው በሚመጣው ገንዘብ ላይ ካሳለሁ ብሎ ማሰብ ይችላሉ ፈርሞቹ። ምርጫው የፈርሞቹ ይሁንና ግን እንፈልጋለን ለሚሉት ደግሞ ይህንን ነገር መፍቀድ በተወሰነ ሌቭል ተፈቅዶ ቴስት ማድረግ ይቻላል። በፓይለት ቴስቲንግ if everything is good ምንም ችግር የለውም መቀጠል የሚቻልበት ሁኔታ ይኖራል ማለት ነው። ስለዚህ ኦልተርኔቲቭን ማስቀመጥ ነው። አሁን ለምሳሌ እኮ ብድር እኮ አይከለክለኝም ገና ለገና ለትርፍ ሰራለሁ ብዬ ሼር አትሽጥ ነው እንጂ የተባልኩት እንጂ አሁን እኮ ባንክ እኮ ሄጄ እኮ የግል ንብረቴንም አስይዤ I can take loan ካለኝ ስንቱ ነው የግል ንብረት ያለው የሚለው ነገር ጥያቄ ውስጥ ነው እንጂ አሁንም ቢሆን ፍላጎት ያላቸው ሰዎች እንደ ኦልተርኔቲቭ they can go to the bank if they have this asset ማለት ነው። ነገር ግን በፓርትነርሺፕም ሆኖ አሴት ቤዝድ ህንጻ ያለው አንድ ኦዲት ፈርም እኔ ኢትዮጵያ ውስጥ ሌላ ሀገር ላይ አኳየር አድርገው ትልልቅ ህንጻ ያላቸው ትልልቅ ሀብት ያላቸው አሉ። ህንጻ ያለው የራሱ ህንጻ ያለው ኦዲት ፈርም እኔ አላቅም ገዛኝ ተጣቆረ እርዳኝ። ሶ ዩ ሲ ንብረታቸውን አሲዘው ብድር ጋር መሄድ የሚችሉ አሉ ወይ የሚለውን ነገር የለም ስለሌለ ነው። ኢንተርናሽናልም በተለይ ያደጉ ባሉ ሀገራት ላይ አሴት ባክድ የሆኑ ሎኖችን የማግኘት አቅም የላቸውም እኚህ ፈርሞች። ስለዚህ መጀመሪያውንም ለዚህ ነገር ኢንታይትልድ የሚሆኑ ፈርሞች በፓርትነርሺፕ ሌቭል የተቋቋሙ አንድ ሰውማ ከሆነ ሲጀመር አክሲዮን ባለ አክሲዮንን መጋበዝም አይችልም እኮ አይደለም። ፓርትነርሺፕ ከሆነ ወይም ሼር ካምፓኒ ወይ ፒኤልሲ ከሆነ ነው ሌላ የውጭ ኢንቨስተር ላይ ያስገባ የሚችለው እንጂ አብዛኛው ኢትዮጵያ ውስጥ ኢፋፎ ሚስቴክን ከ90% በላይ ኦዲት ፈርሞች በግለሰብ የተያዙ ናቸው። 10% አይሞሉም ፓርትነርሺፖች። ሶ በፓርትነርሺፖች መሞከር ያንን ነገር በማድረግ በጣም stringent የሆኑ ክራይቴሪያዎች አስቀምጠህ መሞከር እና if they are successful ከሆነ ደግሞ ወደ ሌላው መሄድ የሚቻልበት አዝማሚያ ይኖራል ማለት ግን ነገር ግን ትልቁ ነገር ሪሰርችም እንዲሰራበት መጀመሩ ወሬው ዛሬ ቪዲዮ ተወራ እዚህ አቶ ሚሊዮን ሀሳብ ኢኒሼት አድርገሃል ዛሬ ተጀምሯል አይደል? ነገ ከነገወዲያ የተለያዩ ሪሰርች እና አርቲክሎች እንዲጻፉበት በዚህ ጉዳይ ላይ መኮርኮሪያ የሚሆን ሀሳብ ነው ዛሬ የተነሳው ማለት ነው። ስለዚህ ኢትስ አን አስፔክት እንኳን ተወያየንበት እንኳን አወራ ነው ፍላጎቱ ላላቸው ሰዎች ግን ሴፍ ጋርድ ኖሮ ሬጉሌተሩ አቅሙን አጠናክሮ የሚፈቀድበት ነገር ቢኖር እኔ የዛ ደጋፊ ነኝ። ትክክል ነው። ይሄ ቅድም እንዳልነው
የኦዲት ፕሮፌሽኑን ኦዲተሮቹን አንዳንዴ ላይፍም ሴፍጋርድ የማድረግ ነገር ነው። ብዙ ጊዜ አይተህ እንደሆነ ኦዲት አካውንቲንግ ሎ ሊጋል ፕሮፌሽናልስ ከሌላው ስራ የበለጠ በጣም ጠንክረው ይሰራሉ። አሁን ብዙ ሰዎች ምን ይላሉ? አካውንቲንግ እና ኦዲት ከኔቸር ጋርም አንዳንዴ ይጋጫል ይላሉ። በኔቸር በጣም ስትሰራ በጣም ታገኛለህ። ወይን ካምስ ቱ አካውንቲንግ እና ኦዲቲንግ ከማንም ሰው የበለጠ የሚለፉት እነሱ ናቸው። ይሄ ብቻ ደግሞ አይደለም፣ ከማንም ሰው የበለጠ የተማሩት እነሱ ናቸው። በሀገር ውስጥ በውጭ በአብዛኛው በኳሊፊኬሽን ብትሄድ ከብዙ ኢንዱስትሪ የበለጠ ብዙ ኳሊፊኬሽን ያለበት ይሄ ኢንዱስትሪ ነው። ግን ከሎጂክ ጋር የሚጣላው ይሄ ፕሮፌሽን ምንድነው? በጣም ይሰራሉ፣ ብዙ ኳሊፊኬሽን አላቸው። ወደ ክፍያ ስትሄድ ደግሞ ከማንም ሰው የበለጠ ያነሰ የሚያገኙ ሰዎች እነሱ ናቸው። እና ብዙዎች እኔ አንዳንድ ማውቃቸው ሰዎች አሉ ህይወታቸውን በሙሉ አካውንቲንግ እና ኦዲት ህይወታቸውን በሙሉ ሳያሰልሱ በቀን ብዙ ሰዓት ሰርተው ያረጃሉ። ዜን በህይወታቸው ሲከፈላቸው የነበረው ነገር ብዙም ስላልሆነ ጥሪትም የላቸው። አንዳንድ የመጨረሻ 70 እና 80 ዓመት ላይ በቃ እንደምንም ብለው ትንሽ ነገር ሲሰሩ ያሳዝናል። እንደዚህ አይነት ሰዎች እንግዲህ በጉብዝናቸው በዘመናቸው በደንብ አገርን በደንብ ያገለገሉ ሰዎች ኖርማሊ መሆን ያለበት በእርጅናቸው ጊዜ ደግሞ ተከብረው በጥሩ ሁኔታ መሆን ያለባቸው። ግን when it comes to this profession ነው ብዙ ጊዜ አይቻለሁ። እውነት ለመናገር የሚደበቅ ነገር ስላልሆነ በጣም ያገለገሉ በጣም የተማሩ ሰዎች መጨረሻቸው ጥሩ ሳይሆን አይተናል። ለዛ ነው ቢሎ ይሄ ሐሳብን በደንብ ደግፋለሁ። that's why even በጡረታ ሌቭል ላይ ያሉ ሰዎች እንኳን ሪታየር አድርጎ ለማረፍ these days ፈቃደኛ ማይሆኑ ናቸው። ላይሰንስ ያወጡ በማይሱስ በገር ያሉት አኩሙሌት ያደረጉት ዌልዝ የለም። ጡረታም አሴት ቤዝ ፕሮፌሽናል ላይሰንስ አውጥተህ ስትሰራ at the end of the day ራስን መጦር መቻል ይኖርባል። we don't have this pension alternative የለም እኮ አብዛኛው በተለይ ሶል ፕሮፕራይተርሺፕ ውስጥ ያሉ እንትኖች ደሞዝም ስለሌላቸው they cannot pay pension exactly so ችግሩ መሰረታዊ ነው። በጣም የምረዳው ነገር ነው። it's coupled with this low bowling ደግሞ በጣም ነገሩ በጣም ችግሩ በጣም የተባባሰ ነው የሚሆነው። መፍትሄ የሚያስፈልገው ውይይት የሚያስፈልገው ነገር ነው። ዛሬ በዚህ የተጀመረው ነገር እንግዲህ ነገ ከነገ ወዲያ ደግሞ ምናልባት በውይይቱ ሌቭል ደግሞ አድጎ ብዙ ባለሙያዎች ተሳትፎበት ብሬንስቶርሚንግ ሴሽን ምን ይደረግ ወዴት የሚለው ነገር ቢካሄድ ፕሮፌሽኑን ሴቭ ማድረግ ፕሮፌሽን ውስጥ ያሉ ሰዎች ጥቅማቸውን እያገኙ የሚሄዱበትን ነገር ደንበኞች ከዚህ ፕሮፌሽን ሊያገኙ የሚገባቸውን ጥቅም እያገኙ የሚሄዱበት ሬጉሌተርም ዘርፉ እያደገ እንዲሄድለት እየጠነከረ እንዲሄድለት የሚያደርግ ነገር እንዲፈጠር መመኘው ማለት ነው። በጣም ጥሩ። ገዛኸኝ የመጨረሻ ሪማርክ ካንተ እንግዲህ ፕሮፌሽኑ ካሉበት ብዙ መሰረታዊ ችግሮች አንዱን ነቅሳ አውጥተህ አንዱ ነው እንግዲህ ጥላሁንም ሌሎቹን ሲናገር ነበረ። ከዛ ውስጥ አንዱን መሰረታዊ የሆነውን ነገር ነቅሳ አውጥተህ ለዲስከሽን ለመጀመሪያ ጊዜ ነው ይሄን ዲስከሽን ስሰማም ስለዚህ በማድረግህ ላመሰግን እወዳለሁ። ሌሎች ችግሮችም ወደፊት መነጋገርባቸው ይኖራሉ። ዛሬ ቴክኖሎጂ ላይ ስለሆነ ሞስትሊ ዲስከሽናችን እዛ ላይ ነው ያተኮርነው እና ያም እንዴት ይፈታል የሚለው ነገር ዛሬ የመጀመሪያው ዲስከሽን ነው። ከዛ በኋላ ደግሞ እየዳበረ ሄዶ ቅድም ጥላሁን ሲል እንደነበረው ብድር መውሰድ ነው የሚሻለው፣ የራሴን ጥሪት ነው ማዋል ያለብኝ ወይንስ ደግሞ ከፕሮፌሽናል ሌሎች ፓርትነርሺፕ ፈርሞች ውጪ ካሉ ጋር ተዋህጄ የተሻለ ቴክኖሎጂ ስላላቸው በዛ ውስጥ ተጠቅሜ ነው ወይ ቴክኖሎጂን ኢምብሬስ ማደርገው ወይንስ ደግሞ እንደተባለው የተለያዩ የውጪ ኢንቨስትመንት አማራጮችን በመጠቀም ከፕሮፌሽናል ውጪ የሆኑትን ነው ማደርገው የሚለው ነገር ለዲስከሽን መቅረብ አለበት። እንዳልነውም ደግሞ ቅድመ ሁኔታዎቹም መሟላታቸውን ማረጋገጥ አለብን። እነዚህ ከሆኑ በኋላ የተሻለ ፕሮፌሽን ይኖራል ብዬ አስባለሁ። እስከዛሬ ከሄድንበት የበለጠ አመሰግናለሁ። ጥላሁን የመጨረሻ የምትለን ሪማርክ ብለዋል። አክብረህ እዚህ ጋብዘን ይሄን የመሰለ አይዲያ ላይ ቢኮዝ ዘርፉ ነገሮችን በመንካት ማይደፈርበት ዘርፍ ነው። ሶ ሚሊዮን እየሄድክበት ያለው በተለይ ለዚህ ለፕሮፌሽን ለማድረግ እያሳየው ያለው ኢኒሺዬሽን በጣም እጅግ የሚያስመሰግን ነው። አመስግኜ ብቻ ነው መዝጋት የምፈልገው። እሺ፣ አመሰግናለሁ። ተመልካቾቻችን ቅድም መግቢያ ላይ እንዳልኩት በአካውንቲንግ እና ኦዲት ፕሮፌሽን እጅግ በጣም ጎምቶ የተባሉ ፕሮፌሽናሎች ነው ዛሬ ያቀረብኩት። አቶ ገዛኸኝ የኤኤስጂቢ ፓርትነር፣ አቶ ጥላሁን የፒኬኤፍ ኢትዮጵያ ፓርትነር እንግዲህ ከልምዳቸው ከእውቀታቸው አካፍለውናል። እጅግ በጣም እናመሰግናለን። በሚቀጥለው ደግሞ በተመሳሳይ ፕሮግራም እንገናኛለን። እናመሰግናለን።